ጤና ይስጥልን ተከበራችሁ የሬዲዮ ቤተሰቦችና አድማጮች ዕለቱን ዜናዎችን እናሰማችኋለን። ዜናውን እናሰማችሁን ያብታሙ አስፋና ታምሩ ገዳን ባለንበት ሰዓት አቆጣጠር የዛሬ መጋቢት 12 ቀን 2017 ዓ.ም ዜናዎችን ከማሰማታችን በፊት አርዕስተ ዜናውን እናስቀድማለን። የፋኖ የተጠናከረ ዘመቻ ያስደነገጠው አገዛዙ እንጀላ የፋኖ ወታደራዊ ድሎች የወላይታው ስር የትግራይ ጦርነት አዲስ አበባ ላይ ቤታቸው የፈረሰ ሮሮ አዲስ የአብይ ጦርነት እቅድ ምርትና የትራምፕ ውሳኔ የሱዳን ቀውስ የሚሉና ሌሎችም ወቅታዊ ዜናዎች ያሉን ዝርዝሩን እንሆ። የአማራ ፋኖ በጎጃም በዘመቻ አንድነት ሶስተኛ ቀን ላይ የተለያዩ ወታደራዊ ድሎችን ተቀዳጅቷል። አገዛዙ አፍኖ የያዛቸውን 200 ወጣቶች ከእስር ቤት ነጻ አደረገ። የአማራ ፋኖ በጎጃም የፋኖ አደረጃጀቶች ያወጁት ዘመቻ አንድነት ሶስተኛ ቀንን አስታኮ ዛሬ በተለያዩ ግንባሮች የፈጸማቸው ወታደራዊ ድሎች የተሳኩ እንደነበሩ አስታወቀ። በተለያዩ ቦታዎች ከነበሩ ውጊያዎች መካከል ራስ ቢትወደድ መንገሻ አጥቂም 5ኛው ክፍለ ጦር ቁጭና አለፋ ከተማ ነጻ ማውጣት መቻሉን ዛሬ መጋቢት 12 ቀን 2017 ባወጣው በዚሁ መግለጫ አስታውቋል። በዚህ አውደ ውጊያ ከ200 በላይ የታፈኑ ወጣቶችን አለፋ ከተማ ላይ ከታጎሩበት አስለቀናል ያለው የአማራ ፋኖ በጎጃም ሸንዲ ወንበርማ ብርጌድ፣ ወርቅ አባይ አብርድ፣ ደጃች አሰበው ቡሬዳሙት ብርጌድና የወለጋ ፋኖ በጋራ ባደረጉት የተጠናበበና የተቀናጀ ውጊያ ከፍተኛ የጠላት ኃይል በመደምሰስ ቀሪውን ቁስለኛ ማድረግ መቻላቸውን ገልጿል። በተመሳሳይ ቡሬ ከተማ ከባህር ዳር መግቢያ ተብሎ በሚጠራው ቦታ ደጃች አሰበው ቡሬዳሙት ብርጌድ ባደረገው ውጊያ ከ7 በላይ ጠላት የተደመሰሰ ሲሆን ከ15 በላይ ማክሰል መቻሉን ጠቅሷል። ጃዊ መተከል የአማራ ፋኖ በጎጃም 4ኛው ክፍለ ጦር መተከል ጣና በለስ ብርጌድ ፓዌ ወረዳ መንደር 22ን ተቆጣጥሮ ጠላትን ሲደበድብ መዋሉን ጠቅሶ ጠላት የደረሰበትን ምት መቋቋም ሲያቅተው ወደ መንደር 17 መፈርጠጡን ገልጿል። ትላንትና 4ኛው ክፍለ ጦር ታሪክ ሰርቶ ማምሸቱን ያስታወሰው መግለጫ ናሆሰናይ ብርጌድ ፊኒዳ ገብርኤል አካባቢ ከ10 በላይ መደምሰስ የቻለ ሲሆን በርካቶችን ማክሰሉን ጠቅሷል። መተከል ጣና በለስ ብርጌድ መንደር 24 በመቆጣጠር ካምፑን አቃጥሎ የሚፈልጉትን ይዘው መመለስ መቻላቸውን የጠቀሰው የአማራ ፋኖ በጎጃም በዚያ ወደ ውጊያ የጠላትን አቅም በመስበር ብዙ የሰውና ንብረት ኪሳራ ማድረስ መቻሉን ጠቅሷል። የአማራ ፋኖ በጎጃም ቀጠናዎች እየሰፉ መምጣቱን ያሳየው የዛሬው መግለጫ በሌላ ግንባር በላይ ዘለቀ 8ኛው ክፍለ ጦር ሽፈራው ገርባው ብርጌድም በሸበል በረንታ ወረዳ መርገጭ ከተማ ሰማይ ዱር ቀበሌ ሽፈራው ገርባው ብርጌድ በትላንትናው ምሽት ባካሄደው ውጊያ በርካቶችን መደምሰስ ሲችል ብዙዎችን ማቁሰሉን አስታውቋል። 7ኛው ሐዲስ ዓለማየሁ ክፍለ ጦር ትላንት የጁቤ ኮርክ ከተማ በተደረገው ውጊያ 2 ባንዳዎችን መያዝ የቻለ ሲሆን አብራጂት ብርጌድ ባደረገው ትንቅንቅ 10 በላይ በመደምሰስና 8 በላይ በማቁሰል ጠላትን ሲያርበደብዱት እንደዋሉ የዛሬው መግለጫ አስታውሶ የጠላት ኃይል እየፈረሰ ፋኖን እየተቀላቀለ እንደሚገኝም አስታውቋል። በትላንትና 2 ስናይፐር 3 ክላሽ በመያዝ ደብረ ኤልያስ መሽጎ ከሚገኝ ካምፕ በመጥፋት በረኛው ጁብላ ሙታራ ብርጌድን የተቀላቀሉ ያገዛዙ ወታደሮች በዚህ የተናደደው አሸባሪውና ጸረ ህዝቡ ኃይል ከደብረ ኤልያስ የተተኮሰ መድፍ ብዙ ሰዎች ሲያቆስል 6 እንስሳትን መግደሉን የአማራ ፋኖ በጎጃም ዛሬ ባወጣው በዚሁ መግለጫ ጠቅሷል። ይህን አሸባሪ ኃይል ለመቅበር እየተደረገ ባለው ርብርብ ህዝባችን እየከፈለ ያለውን ዋጋ እያደነቅን አሁንም ከቤት ድረስ መጥቶ እየገደለ እየዘረፈን ያለን ጠላት አምረን እንታገለው ስንል ጥሪያችን እናስተላልፋለን ሲል አስታውቋል። ይህ በእንዲህ እንዳለ አማራ ፋኖ በጎጃም ዋና ቃል አቀባይ ፋኖ ማርሸት ጻፈው በሰጠው ተጨማሪ መረጃ ጠላት ቢኤም ወደ ጅጋና ቡሬ እየተኮሰ ቢሆንም ጠላት የተቆጣጠረው ማዳበሪያ 7000 ኩንታል መማረክ መቻሉን ገልጿል። ይህ በእንዲህ እንዳለ በትላንትና 2 የተደመሰሰው ኮሎኔል ማንነት ታውቋል። ኮሎኔል አባተ ማሞ የተባለውን ጨምሮ 2 ሻለቃዎች እስከ ወዲያኛው የተሸኙበት ትላንት መጋቢት 11 ቀን 2017 የአማራ ፋኖ በጎጃም አገው ምድር ክፍለ ጦር ብርጌዶች ቲሊሊ ዘንገና ብርጌድና ጊዮን ብርጌድ በተናበበና በተቀናጀ መንገድ በጠላት ላይ የወሰዱትን እርምጃ ተከትሎ ኮሎኔሉን ጨምሮ 2 ሻለቆች እስከ ወዲያኛው ሲሸኙ ዲሽቃና ብኔር ስናይፐር 56 ክላሽ መማረካቸውን ጠቅሰን መዘገባችን አይዘነጋም። ዛሬ የተደመሰሰው ኮሎኔል ማንነት ይፋ ሆኗል። በደቡብ ኢትዮጵያ ክልል ወላይታም ዞን ወላይታም ሶዶ ከተማ ውስጥ የወላይታም ሶዶ ዩኒቨርሲቲ መምህራንን ጨምሮ በርካታም ዜጎች ባለስልጣናትን ተችታቸዋል ተብለው መታሰራቸው ተሰማ። ዲደብሊው እንደዘገበው ለጊዜው ቁጥራቸው ያልተገለጸ ነዋሪዎች ያለ ፍርድ ቤት ትዕዛዝ ቤት ለቤት በተካሄደ አሰሳም ፖለቲካም ተናግራችኋል፣ የክልሉን አመራሮችን በማህበራዊ ትስስር ፌስቡክና ቲክቶክም ተችታቸዋል የሚል ክስ ቀርቦባቸው መታሰራቸው ተሰምቷል። አንድ የታሳሪ ቤተሰብ እንደተናገሩት ዘመዳቸው
ሐሳቡን ገንቢውንም ሆነም ትችቱንም በገሃድ በማህበራዊ ትስስር በፌስቡክና በቲክቶክም የሚገልጽ ሲሆን ያለ ፍርድ ቤት ትዕዛዝም ታስሮብኛልም ብለዋል። ሌሎችም በተኙበትም በጥያቄ ትፈለጋላችሁም ተብለው መያዛቸውን ቤተሰቦቻቸው ተናግረዋል። የወላይታ ፍትህ መምሪያም ኃላፊ አቶ እንደሻው አባተም በጉዳዩ ዙሪያ በሰጡት አስተያየት በከተማ ውስጥ የጥላቻ ንግግር ሲያሰራጩ ተደርሱባቸዋል የተባሉ 7 ሰዎች በቁጥጥር ስር መዋላቸውን ተጠርጣሪዎቹም ይህንን ወንጀላቸውን በተንቀሳቃሽ ምስል በቪዲዮ በጽሁፍ ማሰራጨታቸውን ገልጸው ፖሊስም ምርመራውን እያጠናከረ ይገኛልም። ግለሰቦቹም የታሰሩት እንደተባለው በባለስልጣናት ላይ ትችት በመሰንዘራቸው ሳይሆን ህዝብን ከህዝብ የሚያጋጭ የጥላቻና ሐሰተኛ መረጃ በማቅረባቸው ነው በማለትም የፍርድ ቤትም ትዕዛዝም እንደተቆረጠባቸው ኃላፊው ተናግረዋል። ዘመቻ አንድነት በወሎ ግንባር 3ኛ ቀኑ ተጠናክሮ ቀጥሏል። በጠላት ላይ በተወሰደ ወታደራዊ እርምጃ ድል መቀዳጀቱን የአማራ ፋኖ በወሎ ቤተ አማራ አስታወቀ። ተጠናክሮ በቀጠለው ዘመቻ አንድነት የአማራ ፋኖ በወሎ ቤተ አማራ ምዕራብ ወሎ ኮር ዳግም ከተት ወረኢሉ ክፍለ ጦር ዛሬ መጋቢት 12 ቀን 2017 ዓ.ም በተሰዋው ጀግና የተሰየመው ተማም ብርጌድ ከንጋቱ 12 ሰዓት ጀምሮ የገዢው ዙፋን አስጠባቂ ጥምር ጦር ላይ የተቀናጀና ድንገተኛ ጥቃት በመክፈት በርካታ የጠላት ኃይል ላይ ሰብአዊና ቁሳዊ ኪሳራ ማድረሱን አስታውቋል። በዚህ ከባድ ተጋድሎና ውጊያ ላይ ከጠላት ከ10 በላይ የሚሆኑ የተደመሰሱ ሲሆን ለገሂዳ ወረዳ ላይ ተመድቦ ከመጣ 4 ወር የሆነው የፖሊስ ዋና አዛዥን ጨምሮ 12 ቁስለኞች መሆናቸውን የአማራ ፋኖ በወሎ ቤተ አማራ በዘመቻ አንድነት 3ኛ ቀን የዛሬ መጋቢት 12 ቀን 2017 መግለጫው ጠቅሷል። በሌላ የተጋድሎ ቀጠና በመሃል ሳይንት ወረዳ አማራ ሳይንት መቅደላ ክፍለ ጦር ባደረገው ከባድ ውጊያ ባንዳ የሚሊሻና አድማ ብተና አባላት ላይ ከባድ የሆነ ጉዳት በማድረስ ታላቅ ድል መጎናጸፉንም ጠቅሷል። በዚህ ግንባር በደቡብ ወሎ ዞን በመሃል ሳይንት ወረዳ ትላንት መጋቢት 11 ቀን 2017 ከንጋት ጀምሮ እስከ እኩለ ቀን ድረስ በተደረገው ውጊያ የባዴን ተላላኪ በሆኑ ባንዳ የሚሊሻና አድማ ብተና ሆዳደር አባላት ላይ ከባድ የሆነ ሰብአዊና ቁሳዊ ኪሳራ ማድረስ መቻሉንም ጠቅሷል። ውጊያ የተካሄደው በወረዳው ወጀድና ወርቅ ማውጫ በተባሉ 2 ቦታዎች ላይ ሲሆን በዚህም በርካታ ቁጥር ያለው የአድማ ብተናና የሚሊሻ አባላት ሙትና ቁስለኛ መደረጋቸውን አማራ ፋኖ በወሎ ቤተ አማራ ምዕራብ ወሎ ኮር አማራ ሳይንት መቅደላ ክፍለ ጦር ስር አትሮንስ ብርጌድ በዘመቻ አንድነት የተገኘውን ድል ገልጿል። የሚሊሻና የአድማ ብተና አባላቱ ከአትሮንስ ብርጌድ ጋር ውጊያውን ያደረጉት ራሱን መከላከያ ሰራዊት ብሎ የሚጠራው ጸረ አማራ ቡድን ወራሪ ኃይል በሚሰጣቸው የከባድ መሳሪያ ሽፋን ታግዘው ቢሆንም ፋኖ በተቀናጀ መንገድ የሰነዘረውን የጸረ ማጥቃት እርምጃ መቋቋም ባለመቻላቸው ሙትና ቁስለኛ ከመሆን የተረፉት እግሬ አውጪኝ ብለው መፈርጠጣቸውን ይኸው መግለጫ አስታውቋል። የአማራ ሳይንት መቅደላ ክፍለ ጦር ክንፍ የሆነው ሼህ ሁሴን ጅብሪል ብርጌድ ባደረገው ተከታታይ ተጋድሎ ትላንት ኮሬብና ደብረ ዘይት ከተማን በቁጥጥር ስር መዋል የቻለ ሲሆን በትላንቱ ምዕራብ ወሎ ኮር ውጊያ በርካታ ቁጥር ያለው የነፍስ ወከፍ ክላሽ መሳሪያና ተተኳሽ መማረክ መቻሉንም ገልጿል። መዳረሻው ድልና ነጻነት የሆነው የአማራ ህዝብ የህልውና ተጋድሎ በዘመቻ አንድነት ተጠናክሮ ይቀጥላል በማለት የአማራ ፋኖ በወሎ ቤተ አማራ ዛሬ ባወጣው በዚሁ መግለጫ ጠቅሷል። ይህ በእንዲህ እንዳለ አብይ አገዛዝ የፋኖ አደረጃጀቶች በጋራ ከመጋቢት 10 ከሌሊቱ 10 ሰዓት ጀምሮ የጀመሩት ወታደራዊ ዘመቻ የተጠናከረ መምጣትን ተከትሎ የደረሰበትን ሽንፈት ለማካካስ የህወሓት ጀኔራሎችን ስም ጠርቶ ዘመቻ አንድነትን ከነሱ ጋር ለማያያዝ ቢሞክርም በምርኮኛው የአገዛዙ ጀነራልና አሁን አምባሳደር ሆነው ባጫ ደበሌ ከህወሓት ጋር ጦርነት በነበረ ወቅት ጀነራል ምግበን ገድለናል ሲል የነበረ ሲሆን ይህ አገዛዙ መከላከያ ጀነራል ወዲ አሸብር የተባለውና በቅርቡ የደብረ ጽዮን ቡድን በትግራይ ይዞታውን ካጠናከረ በኋላ የትግራይ ጸጥታ ኃላፊ አድርጎ የሾመው ወዲ አሸብርም በአገዛዙ መከላከያ ከዚህ ቀደም በሐሰት ተገድሎ እንደነበር በመጥቀስ አገዛዙ በአንድ በኩል ሌተናል ጀነራል ታደሰ ወረደን ዛሬ ወደ አዲስ አበባ አስጠርቶ እየመከረ ሲሆን የሌተናል ጀነራል ታደሰ ወረደን ጓዶች ደግሞ ከፋኖ ጋር ለማያያዝ መሞከሩ ስርዓቱ ግራ መጋባት ላይ ወድቋል። በፋኖ በኩል እየተወሰደ ያለው ወታደራዊ እርምጃ ተጠናክሮ መቀጠሉ ማሳያ ነው ተብሏል። ይህ በእንዲህ እንዳለ የቀድሞ ምርኮኛና የምስራቅ እዝ አዛዥ ሌተናል ጀነራል መሐመድ ተሰማ በሚመራው ምስራቅ እዝ ውስጥ በተቀሰቀሰ ብሔር ተኮር ግጭት ያገዛዙ ስልጣን አስጠባቂ ሰራዊት አባላት እርስ በርስ መታኮሳቸውና በርካታ ጉዳት መድረሱን የሚጠቅሱ መረጃዎች ወጥተዋል። ሰራዊቱ ጎራ ለይቶ በቡድን መሳሪያዎች ጭምር እየተዋጋ ሲሆን በዚህ ከተገደሉት በተጨማሪ በርካታ ወታደሮች ቆስለው ሆስፒታል መግባታቸው ታውቋል። የኦሮሞን ስልጣን እናስጠብቃለን፣ የኦሮሞ የበላይነትን እናስከብራለን በሚል በአማራ ህዝብ ላይ ከተከፈተው ጦርነት ጋር በተያያዘ ሌሎች ከፊት ውጊያ ላይ እንዲሰለፉ የኦሮሞ ብሔር ተወላጆች ከጀርባ እንዲጠብቁ መደረጉና የኦሮሚያ ልዩ ኃይልና በኦነግ ሸኔ ስም ከዚህ ቀደም ሲወጓቸው የነበሩ ጭምር በመከላከያ ዩኒፎርም አብረዋቸው እንዲሰለፉ መደረጉን ተከትሎ አልፎ አልፎ በሰራዊቱ ውስጥ ተመሳሳይ ቅሬታዎችና ጥያቄዎች እየተነሱ ሲታኮሱ መቆየታቸው አይዘነጋም።
በደም አፋሳሹ የሰሜን ኢትዮጵያም ጦርነትም ከትግራይ ጦርነት እየተረፉ 8 ሰዎች በኢትዮጵያና በኤርትራ ባለስልጣናት ላይ በጀርመን የጦር ወንጀልም ክስም አቀረቡ። ክስ አቅራቢዎቹ የጦር ወንጀሎችና በሰብአዊነት ላይ የሚፈጸሙ ወንጀሎችን ማጣቀሳቸውም ታውቋል። ክሱ የተዘጋጀው በሌጋል አክሽን ወርልድ ዋይድ በዶክተር እና አሂማቺን እንዲሁም በዲቮይስ ፕላቲኒየም በአውሮፓ ህገ መንግስታዊና የሰብአዊ መብቶች ማዕከል ድጋፍ መሆኑ የተገለጸም ሲሆን ክሱ በጀርመን ዓለም አቀፍ ዳኝነት ስልጣን መርህ መሰረትም ሲሆን ይህም በውጭ አገር የተፈጸመው ዓለም አቀፍ ወንጀሎች ላይ ክስ ለመመስረትም ስለሚያስችል ነው ተብሏል። ሌጋል አክሽን ወርልድ ዋይድ እንደገለጸው ክሱን ያቀረቡት የቀድሞ የሰብአዊ እርዳታ ሰራተኞችና የቀድሞ ጊዜያዊ የመንግስት ባለስልጣናትን ጨምሮ 8 ከጦርነቱ የተረፉ ሰዎች ሲሆኑ ድርጅቱ አቤታው አቅራቢዎቹ እንደሌሎቹም በመቶ ሺዎች የሚቆጠሩ ሰዎች የጾታም ጥቃት በዘፈቀደ መታሰር፣ መሰቃየትና መራብም የደረሰባቸውና እስካሁን ድረስም ፍትህ የተነፈጉ መሆናቸውን ገልጿል። በመቀጠልም ከቅሬታ አቅራቢዎቹ መካከል አንዳንዶቹ በአሁኑ ወቅት በጀርመን ውስጥ እንደሚኖሩና የጀርመን ፌዴራል አቃቢ ህግ ምርመራ እንዲጀምርም መጠየቃቸውም ተገልጿል። እንደ ድርጅቱም ገለጻ ባለፈው ህዳር 2020 ኤሮፓ ቁጥጥር በተጀመረው የትግራይ ጦርነት አስገድዶ ማስራብ፣ የሰብአዊ እርዳታ ማገድ፣ ጭፍጨፋም፣ ወሲባዊና ጾታዊ ትንኮሳን መሰረት ያደረገም ጥቃቶች፣ ስቃይና በዘፈቀደ እስርን ጨምሮ አሰቃቂ ድርጊቶችም ስለመፈጸማቸው ተከታታይ ክሶችም ቀርበውበታል። በአቤቱታው እንደተገለጸው እነዚህ የመብትም ጥሰቶችን የፈጸሙ የተባሉት በኢትዮጵያና በኤርትራ ኃይሎች እንዲሁም በተባባሪ ሚሊሻዎች ቡድኖች በዋነኛነት በትግራይ ንጹሃን ዜጎች ላይ ሲሆን ይሁን እንጂ ሌሎችም የጦርነቱ ተሳታፊዎችም ከሌሎችም የብሔር የተወጣጡ ሲቪሎችም መሳተፋቸው በክሱ ላይ ቀርቧል። በጦርነቱ የሟቾችም ቁጥር ከ300,000 እስከ 800,000 እንደሚገመት በስፋት የተጠቀሰም ሲሆን በትግራይ ጦርነት ወቅት የተፈጸሙ የሰብአዊ መብት ጥሰቶች ለመመርመር በፈረንጆቹ 2021 ኤሮፓ ቁጥጥር የተቋቋመው ዓለም አቀፍ የሰብአዊ መብቶች ባለሙያም ኮሚሽን በኢትዮጵያ የጦር ወንጀሎችና በሰብአዊነት ላይ የተፈጸሙ ወንጀሎችን ማስረጃዎች በመጥቀስ ዓለም አቀፍም የህግም እርምጃም እንዲወሰድ ማሳሰቡ ይታወሳል። ባለፈው ጥቅምት 2023 ኤሮፓ ቁጥጥር ስልጣኑ ከማለቁ በፊትም ኮሚሽኑ በትግራይ ህዝብ ላይ የዘር ማጥፋት ወንጀል መፈጸሙን በእርግጠኝነት ለመወሰን ተጨማሪ ምርመራ እንደሚያስፈልገው መጠየቁ አይዘነጋም። በመጋቢት 2023 ኤሮፓ ቁጥጥር አሜሪካም በትግራይ ተጀምሮ እና ወደ አማራም እና አፋር ክልሎች በተስፋፋውና ለ2 ዓመታት በዘለቀው ጦርነት በሰብአዊነት ላይ የሚፈጸም ወንጀልና የጦር ወንጀል በትግራይ ክልል ውስጥ እንደተፈጸመ መግለጿም አይዘነጋም። በብዙዎችም እነዚህ ወንጀሎች በዘፈቀደ የተፈጸሙ አይደሉም ወይም የጦርነት ውጤት ብቻም ሳይሆኑ የተሰሉና የታሰቡ ናቸው ሲሉ የቀድሞው የአሜሪካ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን መናገራቸው ይታወሳል። በጀርመን የቀረበው አቤቱታ በመጀመሪያ ባለፈው መስከረም 2024 ለፌዴራል አቃቢ ህግ ቢሮ የቀረበ ሲሆን በመጋቢት 2025 ተጨማሪ ማስረጃዎችም ተጨምረውበታል። ድርጅቱ የጀርመን የፌዴራል አቃቢ ህግ በተፈጸሙ ወንጀሎች ላይ መዋቅራዊ ምርመራ የመክፈትም የግለሰብ ምርመራም የማካሄድም የእስር ትዕዛዝም የማውጣትና ተጠያቂዎችን የማስፈጸም አቅም እንዳለው ተገልጿል። የአማራ ፋኖ በሸዋ በዘመቻ አንድነት 3ኛ ቀን ዛሬ የወሰደውን ወታደራዊ እርምጃ ተከትሎ ደብረ ብርሃን ከተማ ዘልቆ መግባት በጠላት ይዞታ ላይ ጉዳት ማድረሱን አስታወቀ። የአማራ ፋኖ በሸዋ 4ቱ የፋኖ አደረጃጀቶች የሰየሙትን ዘመቻ አንድነት 3ኛ ቀንን አስታኮ ዛሬ መጋቢት 12 ቀን 2017 ዓ.ም ባወጣው በዚሁ መግለጫ ደብረ ብርሃን ከተማ አስተዳደር እቴጌ ጣይቱ ክፍለ ከተማ ባቄሎ ቀበሌ የሚገኘው የአገዛዙ ወታደራዊ ካምፕ ላይ በአማራ ፋኖ በሸዋ ድንገተኛ ጥቃት ተሰንዝሮ ከፍተኛ ሰብአዊና ቁሳዊ ኪሳራ ማድረሱን አስታውቋል። የአማራ ፋኖ በሸዋ ነጎድጓድ ክፍለ ጦር አዳኞቹ ሻለቃ ከሌሊቱ 8 ሰዓት ላይ መብረቃዊ ጥቃት በሰነዘሩበት በዚህ ወታደራዊ እርምጃ የአገዛዙ ጥምር ጦር የተገደለ ሲሆን ከፊሉ ወደ መሃል ደብረ ብርሃን በመፈርጠጥ ካምፑን እስከ ንጋት ድረስ መቆጣጠር መቻሉን የአማራ ፋኖ በሸዋ ቃል አቀባይ ዶክተር አብደላ ድሪስ የዘመቻ አንድነት 3ኛ ቀንን አስታኮ ዛሬ በላከው መግለጫ ጠቅሷል። ከዚህ በተጨማሪ አማራ ፋኖ በሸዋ ከሰም ክፍለ ጦር ተስፋ ብርጌድ ወደ በረህት ወረዳ መቀመጫ ወደ ሆነችው መተብላ ከተማ ዛሬ ዘልቆ በመግባት 4 የአገዛዙ ስልጣን አስጠባቂ ወታደራዊ አዛዥ አጃቢዎችን በመደምሰስ ቁጥሩ በውል ያልታወቀ የአገዛዙ ጥምር ጦር አባላትን ማቁሰል መቻሉን ጠቅሷል። በተወሰደው እርምጃ በመደናገጥ 4 የሰራዊቱ አባላት አገዛዙን በመክዳት ብርጌዱን መቀላቀላቸውን የጠቀሰው መረጃ በሌላ ግንባርም ከደብረ ብርሃን በቅርብ ርቀት ላይ በምትገኘው የባሶና ወራና ወረዳ ደበሌ ቀበሌ ሰፍሮ የከረመው የአገዛዙ ጥምር ጦር የአማራ ፋኖ ያወጀውን የዘመቻ አንድነት ከግምት በማስገባት በአማራ ፋኖ በሸዋ እደመሰሳል ብሎ በመስጋት ወደ መሃል ደብረ ብርሃን ጓዙን ጠቅልሎ
በሚጓዝበት ወቅት በአማራ ፋኖ በሸዋ ነጎድጓድ ክፍለ ጦር ጋተው ብርጌድ በደፈጣ ጥቃት ተሰንዝሮበት ከፍተኛ ኪሳራ ማስተናገዱን የአማራ ፋኖ በሸዋ ህዝብ ግንኙነት ክፍል በዚሁ ዛሬ መጋቢት 12 ቀን 2017 ዓ.ም የዘመቻ አንድነት 3ኛ ቀን ድሎችን አስታኮ ባወጣው መግለጫ ጠቅሷል። ዘመቻ አንድነት በአገዛዙ ላይ ከፍተኛ ድንጋጤና ጫና ፈጥሯል። ያወጣቸው መግለጫዎች መሳቂያ አድርገውታል። በአማራ ህዝብ ላይ ጦርነት የከፈተው የአብይ አህመድ አገዛዝ መጋቢት 10 ቀን 2017 ዓ.ም ከሌሊቱ 10 ሰዓት ጀምሮ በአራቱ የፋኖ አደረጃጀቶች በጋራ የታወጀው ዘመቻ አንድነት 3ኛ ቀን ላይ ዛሬ ያወጣው መግለጫ አገዛዙን መሳቂያ አድርጎታል። ተደናገርኩልሽ ጥይት እንደተሳተው በማለት ከዘመቻ አንድነት ቃል አቀባዮች አንዱ በአገዛዙን ድርጊት አውግዟል። በአማራ ህዝብ ላይ ጦርነት የከፈተው የአብይ አገዛዝ አራቱ የፋኖ አደረጃጀቶች የአማራ ፋኖ በጎጃም፣ የአማራ ፋኖ በወሎ ቤት አማራ፣ የአማራ ፋኖ አንድነት በጎንደርና የአማራ ፋኖ በሸዋ በጋራ ያወጁትን ዘመቻ አንድነት ከህወሓት ጀነራሎች ጋር አገናኝቶ ዛሬ ራሱን መከላከያ ብሎ የሚጠራ አብይ አገዛዝ ስልጣን አስጠባቂ ጦር በማህበራዊ ሚዲያው ይህንኑ ክስ ይዞ የቀረበ ሲሆን ለዚህ ክስ የፋኖ ቃል አቀባዮች ምላሽ ሰጥተዋል። የአማራ ፋኖ በወሎ ቤት አማራ ዋና ቃል አቀባይና የዘመቻ አንድነት ቃል አቀባዮች አንዱ የሆነው ፋኖ አበበ ፈንታው ተደናገርኩልሽ ጥይት እንደሳተው ማለት ለአገዛዙ ድንገት የሆነበት ዘመቻ አንድነት በድል ቀጥሏል። ባላሰበውና ባልጠበቀው ሁኔታ በታወጀው ዘመቻ በመላ አማራ ቀጠናዎች እየተለበለበ ያለው አገዛዙ መያዣ መጨበጫ የሌለው ሀተታ መደርደር ይዟል በማለት የህወሓት ጀነራሎች ዘመቻ አንድነትን እንደሚመሩ አድርጎ እነ ጀነራል ምግበና ወዲ አሸብርን በስም ጠቅሶ ያቀረበው የአገዛዙ መከላከያ መግለጫ ምላሽ ሰጥቷል። እርግጥ እንዲህ ያስለፈለፈው ምቱ ነው። የአማራ ትግል ፍትሐዊ የአማራ ጥያቄዎችን ይዞ በአማራዊ ወኔና ቆራጥነት እየተፋለመ ወደ 2ኛ ዓመቱ ተቃርበዋል። በዚህ ለወሬ የማይመች ምት የደረሰበት አገዛዙ ጥያቄዎቻችንና ትግላችንን አዝማችና ባለቤት ሊፈጥርለት እየዋተተ ይገኛል በማለት ፋኖ አበበ ፈንታው በዚሁ በማህበራዊ ሚዲያው በሰጠው ምላሽ ገልጿል። የሰፊውን አማራ ህዝባዊና አማራዊ ትግል የሆነ ግለሰብ አጀንዳ አድርጎ መዘብዘብ ጀመረ። የራሱ ፕሮፓጋንዳ እውነት ያደረገው አገዛዙ ፋኖን ስጋት ከማይሆንበት ደረጃ አድርሰናል፣ በታትነናል፣ ጨርሰናል፣ ሰላምና ልማት ላይ ነን እያለ ሳይክልና ጀልባ ላይ ፎቶ በመነሳት የራሱን ውሸት አምነው እናማ ድንገቴው በረዶ ሲወርድበት ይህንማ ፋኖ አያደርገውም ወደሚል የሞኝነት አዙሪት ተመለሰ በማለት ያገዛዙ መከላከያ ላወጣው ውንጀላ ምላሽ ሰጥቷል። በሐቀኛ አማራዊ ዓላማ እንጂ በማንም ቡድን ፍላጎትና አዝማችነት የተጀመረ ትግል የለም፣ አይኖርም። ታላቁ ትግል ግዙፉን የፋኖ ሰራዊት ዘመቻ የሆነ ግለሰብ በማድረግ ባለፉት 20 ወራት የአማራን ትግል ለማጠልሸት የታከተባቸውን አያሌ ክፋቶች በዚህ በኩል አምጥቷል በማለት ይህም እንደማይሳካ ገልጿል። ዘመቻችንን በስሙ ዘመቻ አንድነት ብሎ እውቅና የሰጠው ያገዛዙ የደረሰበትን ድምሰሳ ተከትሎ የአማራ አንድነት የፈጠረበት መደናገጥ መደበቅ እንኳን ተስኖታል። አዎ ዘመቻችን ዘመቻ አንድነት ነው። አንድነታችን ደግሞ ኃይላችን ነው። ኃይላችንም በ3 ቀናት የጋራ ዘመቻ ብቻ ታላቅ ድል አስመዝግበዋል። አገዛዙ በየቀኑ የከፋ መርዶ መጋቱን ቀጥሏል። እናም ዝንፈቱን ጨምሯል። የሚይዘው የሚጨብጠው አጥቷል። ጅብ ግልገል ተዋጉኝ የሚል ነውራም ደም ፍላት አሰምቷል። ይቀጥላል በማለት አብይ አህመድ በፓርላማ በትላንትናው ዕለት የሰጠውን ሐሰተኛ ትርክት ጭምር አውግዟል። አገዛዙ በየቀኑ የከፋ መርዶ መጋቱን ቀጥሏል። እናም ዘመቻው እንደሚቀጥል የገለጸው ፋኖ አበበ ፈንታው እርግጥ ነው ዘመቻ አንድነት የውጭ ብቻ ሳይሆን የውስጥ ትግል ቀልባሾችን አስበርግጓል። ለዚያ ነው አገዛዙና ትግል ቀልባሾቹ አንድ ቋንቋ መናገር የጀመሩት። ታክቲካል አጋርነት ይሉሃል። ይህ ነው ዘመቻ አንድነት የአማራን ሀያል ክንዶች በአንድነት አስተባብሮ በድል ይገሰግሳል ሲል ምላሽ ሰጥቷል። ይህ በእንዲህ እንዳለ በ2013 ዓ.ም ይኸው የአብይ አገዛዝ ስልጣን አስጠባቂ ጦር ከህወሓት ጋር ያደርገውን የነበረውን ጦርነት ተከትሎ ጀነራል ምግበን ገድየዋለሁ ብሎ የነበረ ሲሆን በቅርቡ የህወሓት መሪዎች የስልጣን ሽኩቻን ተከትሎ የደብረ ጽዮን ገብረ ሚካኤል ቡድን በትግራይ በርካታ ቦታዎችን መቆጣጠሩን ተከትሎ ጀነራል ምግበን ለትግራይ ጸጥታ ኃይል ዋና አዛዥ አድርጎ መሾሙን ጠቅሰን መዘገባችን አይዘነጋም። እነ ብርጋዴር ጀነራል ተፈራ ማሞና የፋኖ ጀነራሎች እነ ሻለቃ ዝናቡ ከጎጃም ግንባር፣ እነ ድርሳን ብርሃኔ የአማራ ፋኖ በወሎ ቤት አማራ ምክትል ሰብሳቢና ወታደራዊ አዛዥ፣ የአማራ ፋኖ አንድነት በጎንደር ምክትል ሰብሳቢና ዋና ወታደራዊ አዛዥ ፋኖ ኮማንዶ ሳሙኤል ባለድል፣ የአማራ ፋኖ በሸዋ ወታደራዊ አዛዥ ፊት አውራሪ ባዩን የመሰሉ የፋኖ ጀነራሎች እያሉ አገዛዙ በዘመቻ አንድነት እየደረሰበት ያለውን ኪሳራ ከህወሓት ጀነራሎች ጋር ለማገናኘት መሞከሩ የራሱን የህወሓት አፈቀላጤዎች ጭምር ማሳቅ ጀምረዋል። ጀነራል ምግበ በዘመቻ አንድነት በርካታ አካባቢዎች ላይ የተሰሩ ወታደራዊ ድሎችን የሚያስመዘግብ ከሆነ በስሙ ፊልም ስሩለት በማለት የህወሓት ደጋፊዎች ጭምር በአገዛዙ ውንጀላ በማህበራዊ ሚዲያ ማሾፍ ጀምረዋል። በዚህ ራሱን መከላከያ ብሎ የሚጠራ የአማራ ህዝብ ላይ የተከፈተውን ጦርነት ተከትሎ ጨፍጫፊና ወራሪው ኃይል በኪሳራ የተደመደመው የዘመቻ አንድነት እጣ በሚል ባወጣው ሐሰተኛ ትርክት ማረኩና ገደልኩ ብሎ
በቁጥር የዘረዘረው ጭምር በችኮላ የተጻፈ መሆኑን ተከትሎ እርስ በርስ የሚምታታ መሆኑን በግልጽ መረዳት ተችሏል። የአብይ አገዛዝ የማህበራዊ ሚዲያ አፈቀላጤዎችም ሰሞኑን አብይ አህመድ ባህር ዳር ሄዶ ብስክሌት ነዳ በሚል ጉራው ሸባ ሲሉ የነበረ ቢሆንም ባለፉት 3 ቀናት በዘመቻ አንድነት በአገዛዙ ላይ እየደረሰ ያለውን ሽንፈት ተከትሎ የፋኖን ድል ከህወሓት ወታደራዊ አዛዦች አመራር ጋር ለማያያዝ የሞከረውን የአገዛዙን ሐሰተኛ ትርክት ማራገብ ጀምረዋል። ይህ በእንዲህ እንዳለ ከዘመቻ አንድነት ዋና ቃል አቀባዮች አንዱ የአማራ ፋኖ በጎጃም ዋና ቃል አቀባይ ፋኖ ማርሸት ፀሐው የአገዛዙን ሐሰተኛ መግለጫ በአጭር ቃል ጓደኛው ሲያሸንፈው ወደ ሚስቱ ሮጠ ሲል አጣጥሎታል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የፌዴራሉ የትምህርት ዲፓርትመንት እንዲፈርስም የስራ አስፈጻጸም ትዕዛዝ ወይም ኤክስኪዩቲቭ ኦርደርም ፈረሙ። የተወሰኑ የአሜሪካ ወግ አጥባቂዎችም ለረጅም ጊዜም ሲያልሙት የነበረም ሲሆን ትራምፕ በምርጫ ቀስቀሳቸው ወቅት ይህንን ተቋም እንደሚያፈርሱትም ቃል መግባታቸው ይታወሳል። የሪፐብሊካኑ ፕሬዝዳንትም ዶናልድ ትራምፕ የትምህርት መመሪያውን አስደንጋጭ ውድቀትን ያመጣ ሲሉ የከሰሱትም ሲሆን ተቋሙ የሚቆጣጠረውን ገንዘብ ለግዛቶቹም ለመመለስ ዶናልድ ትራምፕም ቃል ገብተዋል። ተቋሙን ለመዝጋትም የአሜሪካ ምክር ቤትም ይሁንታ እንደሚያስፈልግም ነጩ ቤተ መንግስት ቢያሳውቅም ዶናልድ ትራምፕ ግን በተቻለ ፍጥነትም እንዘጋዋለን ሲሉም ዝተዋል። ተቋሙ ባለፈው ሳምንት ከፍተኛ የሰራተኞች ቅነሳ እንደሚያደርግ እንዲሁም ከአሁኑ ይዘጋል የሚል እርምጃ ጋር ተያይዞ በርካታ ህጋዊ ተግዳሮቶች እንደገጠሙትም ተስተውሏል። በትላንትናው ዕለት በዋይት ሃውስ በትምህርት ቤትም ጠረጴዛ ላይ በተቀመጡ ህጻናትም ተከበው የነበሩትም ዶናልድ ትራምፕ አሜሪካ ከየትኛውም አገር በበለጠም ለትምህርት ብዙ ገንዘብ ታፈሳለች፣ ሆኖም ተማሪዎቻችን በውጤታቸው ደረጃ እታችኛው ደረጃ ወይም ግርጌ ላይ ይገኛሉም ሲል የትምህርት ሂደቱን ወቅሰዋል። ነጩ ቤተ መንግስት በበኩሉም የዶናልድ ትራምፕ አስተዳደር የተቋሙን የተወሰኑ ክፍሎች በህግ ወሰኑ ውስጥ ለመዝጋትም እንደሚንቀሳቀስም አስታውቋል። ይህ ውሳኔ እንደ በርካታዎቹም የፌዴራል መንግስትም ተቋማት ለመቀነስ በሚል የአፈጻጸም ትዕዛዝም ተፈርሞባቸው ህጋዊ ተግዳሮቶችን እንደገጠሙትም ሊሆን እንደሚችልም ተጠቁሟል። ዶናልድ ትራምፕ የስራ አስፈጻጸም ትዕዛዙን በሚፈርሙበት ስነ ስርዓት ላይ ተቋሙን እንድትመራ ወይም እንዲመሩ የተሾሟቸው ሊንዳ ማክማሃን አወድሰው የተቋሙ የመጨረሻ ኃላፊ እንደሚሆኑ ያላቸውን እምነትም ገልጸዋል። በአስተዳደራቸው ውስጥም የሚሰሩትም ሌላ ነገር እፈልጋለሁም ብለዋል። ዶናልድ ትራምፕ ትዕዛዙን ከፈረሙ በኋላ የሉዊዚያና የሪፐብሊካን ተወካይ ሴናተር ቤል ካሲዲ ተቋሙን ለመዝጋት ያቀደ ህግ ለማውጣት መታቀዱን አስታውቀዋል። ነገር ግን ሪፐብሊካኖች በሴናቱ ያላቸው ብልጫ እዚህ ግባ የማይባል 53 ለ47 ሲሆን የፌዴራሉ ተቋም ለመዝጋት 60 ድምጽም ያስፈልጋቸዋልም ተብሏል። ከዚህ ጋር ተያይዞ ይህንን በቀላሉ ለማንሳት እንደማይቻል እየተነገረም ይገኛል። እንደ ፈረንጆቹ አቆጣጠር በ1979 የተመሰረተው የትምህርት ዲፓርትመንት የተማሪዎች ብድርን ከማስተዳደርን በተጨማሪ ዝቅተኛ ገቢ ያላቸው ተማሪዎችን የሚረዱ ፕሮግራሞችን ይመራል። ነገር ግን ዶናልድ ትራምፕ ተቋሙ ዘርን፣ ጾታዊና ፖለቲካዊ አመለካከቶችን በታዳጊዎች ላይ ለማሰረጽ እየሞከረ ነው ሲሉም ይኮንኑታል። በአዲስ አበባ በልማት ስም ቤታቸው እየፈረሰ ሜዳ ላይ ወደቁ ዜጎችን ሮሮ አስታኮ ቢሲ ሰፋ ያለ ዘገባ አቅርበዋል። በመጦሪያ ዘመኔ ባዶ የንቀረው ለመልሶ ልማት ያለ ምትክ ቦታና ካሳ ቤታቸው የፈረሰባቸው የአዲስ አበባ ነዋሪዎች አቤቱታን አካቶ አቅርበዋል። ካለፉት ጥቂት ዓመታት ወዲህ በአዲስ አበባ ከተማ በተለያዩ የልማት ስራዎች በሚል መኖሪያ ቤቶችና ተቋማት በጅምላ እየፈረሱ የሚገኙ ሲሆን በተለይም ለጫካ ፕሮጀክት፣ ለኮሪደር ልማትና መልሶ ለማልማት ለተሰኙ ወቅታዊ የመንግስት ትኩረቶች በ10 ሺህ የሚቆጠሩ ቤቶች ፈርሰዋል፣ ነባር የመኖሪያ አካባቢዎች ፈርሰው በሌሎች ግንባታዎች ተተክተዋል ወይም በሂደት ላይ ናቸው በማለት በዚህ መካከል ቤታቸው ለፈረሰባቸው የከተማው አስተዳደር ካሳና ምትክ ቦታ የተሰጣቸው እንዳሉ ሁሉ ያለ ምትክ ሜዳ ላይ ስለመውደቃቸው የሚናገሩ በርካቶች መሆናቸውን ቢቢሲ ዛሬ ባወጣው ዘገባ አስታውቋል። ከነዚህ አዲስ አበባ ነዋሪዎች መካከል በመቶዎች የሚቆጠሩ የቦሌ ክፍለ ከተማ ወረዳ 13 ልዩ ስሙ ሰላም አምባ ሰፈር ነዋሪዎች የሚገኙ ሲሆን ሰነድ አልባ የተባሉት የቤት ባለንብረቶች ለ3 አስርት ዓመታት ያህል በአካባቢው እንደኖሩ ገልጸው በእነዚህ ዓመታት ቤተሰብ መስርተው የተረጋጋ ኑሮ ሲመሩ እንደነበር በመጥቀስ የአፈር ግብርን ጨምሮ ሌሎች የነዋሪነት ግዴታና የልማት ስራዎችን ሲደግፉ መቆየታቸውን አስረድተዋል። በተለምዶ የጨረቃ ቤት ለሚባሉት ቤቶች መንግስት ባለፉት ዓመታት የይዞታ ማረጋገጫ እንደሚሰጣቸው ቃል መግባቱን የገለጹት ከ450 በላይ የሆኑት ነዋሪዎች ከአካባቢው የኮሪደር ልማት ከ200 እስከ 300 ሜትር ርቀት ላይ የሚገኙ ቤቶችን ጨምሮ በመልሶ ልማት እንደፈረሰባቸው ተናግረዋል። ነዋሪዎቹ ቤት በማከራየት ቤተሰብ ሲያስተዳድሩ እንደነበር ጠቁሞ እድራቸውን ጨምሮ ሌሎች ማህበራዊ አገልግሎቶች
መፈተናቸውን ገልጸዋል። ጭካኔ የተሞላበት ያሉትን ድርጊት ተከትሎ ሕይወታቸው መመሳቀሉና ሜዳ ላይ መውደቃቸውን በመጥቀስ ባይተዋር ሆነናል ሲሉ መናገራቸውን ይኸው ዘገባ አመልክቷል። ከነዚህ ነዋሪዎች መካከል 2 ሰዎች ታሪካቸውን በአንደበታቸው ማጋራታቸውንና ይህንንም በዝርዝር ያቀረበው ቢቢሲ ከነዚህ መካከል ወርቅነሽ አለሙ የተሰኙት አገር አለኝ ብዬ አላስብም በማለት ለተሻለ ኑሮ ወደ አረብ ሀገር ተሰደው ከተመለሱ ኢትዮጵያን መካከል አንዱ ሲሆኑ 11 ዓመት አረብ ሀገር ለፍተው ይበቃኛል አገሬ ልግባ ብለው ወደ አገራቸው ከተመለሱ በኋላ ገንዘብ ስለነበራቸው የአንገት መግቢያ ቤት መግዛት መፈለጋቸውን አስታውሰው ለልጆች ማሳደጊያ ይሆናኛል ብለው በ2015 ዓ.ም በአዲስ አበባ ገርጂ ሰላም አምባ ሰፈር ያላቸውን ጥሪት አማጠው ቤት ገዝተው ቤቱ ተጨማሪ 3 ክፍሎች ወይም ሰርቪስ ያለው ሲሆን ሲገዙት ካርታ እንደሌለው ቢያውቁም ነገር ግን ይጸድቃል ያሉኝና እኔም አመንኳቸው ከመንግስት ቃል ተገብቶላቸው ለምን አላምናቸውም በማለት በጊዜው ካርታ ይሰጣቸዋል የተባሉትን ቤቶች አምነው መግዛታቸውን ገልጸዋል። ሰርቪሱም በማከራየት የገቢ ምንጭ አግኝተው እንደነበርና ልጆቻቸውን እያሳደጉ እንደነበር ጠቅሰው ቤት በማከራየት በወር 9,000 ብር ገቢ ያገኛለሁ። ከዚህ በተጨማሪ በጽዳት ስራ በማገኘው ገቢ የ5 እና የ7 ዓመት ልጆችን አሳድጋለሁ ሲሉ ተናግረዋል። ህይወትን እንዲህ እየገፉ እያሉ በዚህ ዓመት ህይወት የተገለባበጠበት ሁኔታ ተከሰተ በማለት አረብ ሀገር የለፉበትን የላባቸውን ውጤት ቤታቸው እንደሚፈርስ ጥቅምት 2017 መርዶ እንደተነገራቸው ቅዳሜ 10 ሰዓት መጥተው ሰኞ የሚያፈርስ ግብረ ኃይል እንደሚመጣ ረዱን። ነገውኑ ንብረታችሁን አንሱ ተባል። እኔን ጨምሮ አንዳንድ ሰዎች አንወጣም አል የት እንውደቅ ብንል ዶዘር ሊመጣ ነው ሊፈርስ ነው ተነሱ ተባል። ቤትን ያህል ነገር እንደ ትንሽ ነገር ነቃቅለን ቤተሰብ መጥቶ እቃዬን አውጥቶ የጭነት ክፍያ ከፍለው ይዘውልኝ ሄዱ። ይህ ሲሆን እኔ ከራሴ ጋር አልነበርኩም በማለት የደረሰባቸውን ገልጸዋል። በዚህ ሳቢያ የጤናቸው ችግርም እየተባባሰ መምጣቱን ገልጸዋል። አቤት ለማለት ያልደረሱበት ቦታ እንደሌለና እንደሳቸው ቤታቸው ፈርሶ ሜዳ ላይ ከወደቁ ዜጎች ጋር ብዙ ቦታ መድረሳቸውን ገልጸው 10 ጊዜ አትመላለሱ ስራ ታስፈቱን ተብለን ምላሽ ተሰጥቶናል ሲሉ ተናግረዋል። በመጦሪያ ዘመኔ ባዶዬን ቀረው ያሉት የ85 ዓመት ዕድሜ ባለጸጋ በዕድሜ ያላየሁት ነገር የለም። ይህ ዘመን ግን የባሰበት ነው። በዚህ ዕድሜ ቤት ያስፈልገኛል፣ ምግብ ያስፈልገኛል፣ ልብስ ያስፈልገኛል፣ ግን ሁሉም የለኝም በማለት በሌላ ሀገር እንደምንሰማው መንግስት ጡረተኞችን፣ ሽማግሌዎችን ይረዳል። እኔ ግን የሰራሁበትን ቤት አፍርሰው ባዶ እጄን ቁጭ ብያለሁ። የቀን ስራና ዘበኝነት ሰርቼ ከ22 ዓመት በፊት ነበር 5 ክፍል ቤት የሰራሁት። ልጆችን የሚያሳደግኩት እዚህ ቤት ውስጥ ነው ሲሉ ተናግረዋል። በልማት ምክንያት ለዘመናት የኖሩበት ቤትና አካባቢ ፈርሶ ሜዳ ላይ የወደቁ በርካቶች መሆናቸውን የጠቀሰው የዘገባ የቦሌ ክፍለ ከተማ ወረዳ 13 ነዋሪዎች መብታቸው ነው የሚሉትን ጉዳይ እንዳይጠይቁ ስርን ጨምሮ ዛቻ እየደረሰባቸው መሆኑን ተናግረዋል። ከጉዳዩ ጋር በተያያዘ የሐሰት መረጃ በማሰራጨት በሚል ከ1 ወር በላይ የታሰሩ አንድ የአካባቢ ነዋሪ ፍርድ ቤት ነጻ አካላቸው በኋላ ከፋኖ ጋር ግንኙነት በማድረግ በሚል በድጋሚ ተከሰው በዋስ መለቀቃቸውን ገልጸዋል። በአማራ ማንነታቸው ሳቢያ ከታሰሩት የህሊናና የፖለቲካ እስረኞች መካከል በእነ አቶ ዮሐንስ ቧያለው መዝገብ አገዛዙ ለፈጠራ የሽብር ክሱ የፌዴራል ፖሊስ አባላት ናቸው ያለውን ትላንትናና ከትላንትና ወዲያ አስመሰከረ። ምስክሮቹ የሚሰጡት ቃል እርስ በርስ የሚምታታና ያጠኑት የጠፋባቸውን ጭምር የአገዛዙ አቃቢ ህጎች ለማረምና ለማስተካከል ከህግ አግባብ ውጭ መሪ ጥያቄ ጭምር በመጠየቅ ለመሸፋፈን ሲሞክሩ እንደነበር ታውቋል። ያለመከሰስ መብታቸው ሳይነሳ ታስረው ግፍ ከተፈጸመባቸው የአማራ ብሔር ተወላጅ የህሊናና የፖለቲካ እስረኞች መካከል የምክር ቤት አባሉ አቶ ዮሐንስ ቧያለው መዝገብ አቃቢ ህግ አሉኝ ካላቸው 21 ምስክሮች መካከል ከመጋቢት 5 ቀን 2017 ጀምሮ እስከ ትላንት መጋቢት 11 ቀን 2017 ዓ.ም ድረስ 8 ምስክሮችን አቅርቦ ያስመሰከረ ሲሆን 8ቱ ምስክሮች በፌዴራል ፖሊስ በተለያየ ደረጃ በማገልገል ላይ ያሉ መሆናቸው ታውቋል። አቃቢ ህግ ያሰማቸው 8 ምስክሮች ረዳት ኢንስፔክተር አማራ ሰፋ ከባህር ዳር ከተማ የፌዴራል ፖሊስ አባል፣ ዋና ሳጅን ነገሰ ተፈራ ከባህር ዳር ከተማ፣ ኮንስታምፕል አብነት አዲሱ ከባህር ዳር ከተማ፣ ረዳት ሳጅን አትርሳው አኩቶ ገብሬ ከደቡብ ምዕራብ ኢትዮጵያ ቦንጋ፣ ምክትል ኢንስፔክተር አስራት ቦከር በይስ ከኮምቦልቻ፣ ረዳት ኢንስፔክተር ዳዊት ባልዳሮ ፋሲቦ ወለጋ ፊንጫ ስንኳር ፋብሪካ፣ ምክትል ኢንስፔክተር ሸለም አብርሃም ከኮምቦልቻ፣ ኮማንደር አስማማ መሻ ከኮምቦልቻ መጋቢት 5 ቀን እስከ ትላንት መጋቢት 11 ቀን ድረስ ምስክርነት የሰጡ ሲሆን ምስክርነታቸው እርስ በርስ ሲምታታ የፖለቲካ እስረኞችን እስር ቤት ድረስ እየሄደ ያሰቃያል የሚባለው የአገዛዙ አቃቢ ህግ ናትናኤል ስንታየውን ጨምሮ ባህራና ጌታቸው አሰፋ የተባሉት አቃቢ ህጎች ከህግ አግባብ ውጭ መሪ ጥያቄ ጭምር በመጠየቅ የተሳሳት ለማስተካከል ሲሞክሩ ፍርድ ቤቱ አለማስቆሙም ታውቋል። በባህር ዳር ዙሪያ ይባብ አካባቢ በኢንዱስትሪ ፓርክ ጥበቃ ላይ የነበሩ እነዚህ የፌዴራል ፖሊስ አባላት ሐምሌ 28 ቀን 2015 ዓ.ም ደርሷል በተባለ ጉዳት መንስኤ ላይ ይመሰክራሉ የተባለ ሲሆን ሌሎቹ ጭስ አባይ መብራት ኃይል ጥበቃ ተመድበው በነበሩ የፌዴራል ፖሊስ አባላት ላይ ሐምሌ 29 ቀን 2017 ደርሷል የተባለው ጉዳትና መንስኤ እንዲሁም በሰሜን ሸዋ ዞን በደብረ ሲና
ወረዳ አርማንያ አካባቢ ከደብረ ብርሃን ወደ ኮምቦልቻ በፓትሮል እየተጓዙ በነበሩ የፌዴራል ፖሊስ አባላት ላይ ጥቅምት 16 ቀን 2016 ደርሷል የተባለውን ድንገተኛ ጥቃትና መንስኤው ጉዳዮችን በተመለከተ ይመሰክሩልኛል ያለ ቢሆንም ከዚህ ቀደም መጋቢት 8ና 9 ቀን 2017 ዓ.ም በነበረው የምስክር ሂደት ተመሳሳይ ተምታታ መረጃ የአቃቤ ሕግ ምስክሮች መስጠታቸው አይዘነጋም። የአማራ ብሔር ህሊናና የፖለቲካ እስረኞችን በመወከል የቀረቡት ጠበቃ ሰለሞን ገዛኝ፣ ዶክተር ስሜነ ኪሮስ፣ ጠበቃ ቤተ ማርያም አለማየሁ፣ ሄኖክ አክሊሉና ታሰማ ግዛቸው፣ አዲሱ አልጋውና አዲሱ ጌታና ሁሉም ተከሳሾች በመወከል ለአቃቤ ሕግ ምስክሮች መስቀለኛ ጥያቄ በማቅረብ እርስ በርሱ የሚጋጭ ምስክርነታቸውን ተከሳሾቹን ለመወንጀል ያስጠኗቸው እየጠፋባቸው አቃቤ ሕግ ሊያስተካክላቸው ሲሞክር እንደነበር የፍርድ ቤት ሂደቱን የተከታተሉ ወገኖች የላኩልን መረጃ ይገልጻል። አቃቤ ሕግ በድጋሚ ጥያቄ በምስክርነት ሂደቱ ተፋልሷል ያለውና ያስጠናቸውን ለማቃናት የሞከረ ሲሆን ፍርድ ቤቱ ይህንን መሰሉን ድርጊት በማስቆም መሪ ጥያቄ እንደማይፈቀድ ባይጠፋውም ይህንን ማድረግ አለመቻሉ ታውቋል። ገዛዙ ለፈጠራ ክሱ ሐሰተኛ ምስክሮችን ጭምር ከዚህ ቀደም ሲያስጠና እንደነበር መረጃዎችን ጠቅሰን መዘገባችን አይዘነጋም። ይህ በእንዲህ እንዳለ እናቶ ዮሐንስ ትላንት ፍርድ ቤት በቀረቡበት ወቅት ከወትሮ በተለየ ከፌዴራል ማረሚያ ቤት ፖሊስ አመራርና አባላት፣ ፌዴራል ፖሊስ ኮማንዶ አመራር አባላት፣ የአዲስ አበባ ፖሊስ አመራርና አባላት እንዲሁም ሲቪል የለበሱ የብሔራዊ መረጃና ደህንነት አባላት ግቢ ውስጥ ሲተራመሱ እንደነበር ታውቋል። ፍርድ ቤቱ የቀሩ ምስክሮች ምስክርነት እንዲቀጥል ተለዋጭ ቀጠሮ ሰጥቷል። በሰሜን አሜሪካም የትግራይ ልማት ማህበር ከማንኛውም ፖለቲካዊም ተቋም ጋር ውግንና የለኝም ሲል ሰሞኑን የቀረበበትን ወቀሳም አስተባበለ። መቀመጫውን በአሜሪካ ዋሽንግተን ዲሲ ያደረገው የትግራይ ልማት ማህበር ለትርፍ አለመቋቋሙ ይህም በሕግ የተደነገገ መሆኑን የጠቀሱ ወገኖች ድርጅቱም ከቅርብ ጊዜያት ወዲህ ከተቋቋመበትም ዓላማ ውጪ ለፖለቲካ ፍጆታ እየዋለ በመሆኑ ይህም ሕገወጥ የተባለው ድርጊት እንዲጣራ ለአሜሪካ የአገር ውስጥ የገቢ አገልግሎት በእንግሊዝኛው ምህጻረ ቃል IRS ጉዳዩን ያጣራ የሚል የማህበራዊ ቅስቀሳም ቀርቦበታል። በሰሜን አሜሪካ የትግራይ ልማት ማህበር በበኩሉ ባሰራጨው ግብረ መልስ ለፖለቲካ ፍጆታም ሲባል የተወሰኑ የሚዲያ ተቋማትን ይደጉማል የሚለው የማህበራዊ ሚዲያ በስፋት የተሰራጨው ዜና ፍጹም ሐሰተኛ መሆኑን ገልጾ ውንጀላው ህዝቡን ለማሳሳትና የማህበራችንን ዝናን ለማንኳሰስም የታለመ ነው በማለት አቋሙን ገልጿል። ተገቢ ያልሆነ የማህበራዊ ሚዲያ ዘመቻም ተካሂዶብኛል ያለው በሰሜን አሜሪካም የትግራይ ልማት ተቋም የማህበራችን ወቀሳን በትኩረትም እንከታተለዋለን፣ ጉዳዩንም በህግ አግባብም እንፋረዳለን፣ ይህ በዓለም አቀፍ ደረጃ ደርሶብናል ያለውን የስም ማጥፋትም ዘመቻም ዋጋ ሊያስከፍለን ይችላልም ብሏል። በማህበራዊ ገጽ ላይ ወቀሳ የቀረበበት የሰሜን አሜሪካም የትግራይ ልማት የትኞቹ የሚዲያ ተቋማት ይደግፋል እንደተባለ ለጊዜው አልገለጸም። በህዝባዊ ወያኔ ሓርነት ትግራይ ህወሓት ከፍተኛ ፖለቲከኞች መካከል የተፈጠረው የስልጣን ሽኩቻ በአንድ ወቅት በተመሳሳይ መስመር ላይ በነበሩ የክልሉ በተለይ የህወሓት ደጋፊዎችም ጎራም እንዲለዩ ማድረጉ የማህበራዊ አንቂዎችም ሳይቀሩ ለመለያየትም መገደዳቸውም ተመልክቷል። የአብይ አገዛዝ በፋኖ በኩል እየተቀናጀ የተወሰነውን ወታደራዊ እርምጃ ከትግራይ ጀነራሎች ጋር ለማያያዝ መሞከሩ በአብይና በትግራይ ኃይሎች መካከል ያለው መቃቃር እያየለ መምጣቱ ማሳያ መሆኑን ጀዋር መሐመድ ገለጸ። የፋኖን የተቀናጀ ወታደራዊ እንቅስቃሴ እየመራ ነው በማለት የአብይ አገዛዝ የወነጀለው የህወሓት ጀነራል እስር ቤት እያለን በተደጋጋሚ ሞቱ በአገዛዙ መገናኛ ብዙሃን ይነገር እንደነበርም ጠቅሷል። አብይ በፓርላማ ንግግሩ በሰሜን በኩል ሊያገረሽ የሚችለውን ጦርነት ህዝቡን ለማረጋጋት መሞከሩን ያስታወሰው ጀዋር መሐመድ በአማራና በኦሮሚያ ክልሎች ጦርነት መባባሱን በምዕራብና በምስራቅ ሸዋ ከተከሰቱ ግጭቶች በተጨማሪ ኦነግ በምስራቅ አርሲና ሐረርጌ ዞኖች ከዚህ ቀደም ብዙም በማይታወቅባቸው አካባቢዎች ጭምር አዲስ የጦርነት ግንባር መጀመሩን አስታውቋል። በአማራ ክልል በሁሉም ዞኖች የፋኖ አደረጃጀቶች በጋራ ያወጁትን ዘመቻ አንድነት ተከትሎ የአብይ አገዛዝ ከ2 ዓመት በፊት ህዝባዊ አመፁ ከጀመረ ወዲህ ለመጀመሪያ ጊዜ ሜካናይዝድ ኃይሎች አሰማርተዋል በማለት ሁሉም በየበኩሉ ድል ተቀዳጅተናል ቢልም ጦርነቱን ተከትሎ በህዝብ ላይ እየደረሰ ያለው ውድመት ግን ቀላል አይደለም በማለት አስተያየቱን አስፍሯል። በፋኖ በኩል በተቀናጀ መንገድ እየተወሰደ ያለውን ወታደራዊ ዘመቻ ከህወሓቱ ብርጋዴር ጀነራል ምግብ ኃይሌ አመራር ጋር ለማያያዝ የሞከረው አገዛዝ ይህም በአብይና በትግራይ ኃይሎች መካከል ያለው መቃቃር እየተባባሰ መሄዱን ማሳያና ወደ ግጭት ሊያመራ እንደሚችልም ስጋቱን ገልጿል። ከዚህ ቀደም መንግስት ፋኖን ትደግፋላችሁ ማለት የኤርትራ መንግስትን ይከስ ነበር ያለው ጀዋር መሐመድ አብይ ስለ ወታደራዊ ጥንካሬው በፓርላማ በድፍረት ቢናገርም ያገዛዙ ስልጣን አስጠባቂ ጦር ወታደራዊ አዛዦች
ልጆች ራሱን መከላከያ ብሎ የሚጠራው ኃይል የሚሰጧቸው ምስክርነት በተጨባጭ አብይ አህመድ ከሚናገረው ጋር የሚጣረስ መሆኑን በዚሁ አስተያየቱ ጠቆም ለማድረግ ሞክረዋል። በዚህም ሰራዊቱ ህልውናውን ለማስቀጠል ትግል ላይ መሆኑን አስተያየቱን ያሰፈረው ጀዋር መሐመድ በትግራይ ጦርነት ወቅት እስር ቤት እያለን የዚህን ጀነራል መገደል በተደጋጋሚ በዜና እንሰማ ነበር በማለት አሁን ደግሞ ዳግም ተነሳ ሲል ራሱን መከላከያ ብሎ የሚጠራው ያገዛዙ ስልጣን አስጠባቂ ጦር በማህበራዊ ሚዲያው በኪሳራ የተደመደመው ዘመቻ አንድነት እጣ ፋንታ በማለት ዛሬ መጋቢት 12 ቀን 2017 ባወጣው መግለጫ ላይ ጋዴ ጀነራል ምግብ ኃይሌና ግብረ አበሮቹ አደራጅተውና አቀናጅተው እየመረቱ ነው በማለት በፋኖ በኩል እየደረሰበት ያለውን ሽንፈት የፋኖ ጀነራሎች አያሸንፉኝም ለማለት የህወሓት ጀነራሎችን ስም ማንሳቱ እያስተቸው ይገኛል። ትናንት በፓርላማ ዶክተር ደሳለኝ ጫኔ ባለፉት 6 ዓመታት አብይ አህመድ ስልጣን ላይ ከወጣ ጀምሮ አገሪቱን በጦርነትና በግጭት እያመሰ የህዝቡ ኑሮ መባባሱና እሱና ፓርቲው አገሪቱን መምራት ባለመቻላቸው የስርዓቱ መጠቀሚያ የሆነውን ፓርላማ በህግ መሰረት ተበትኖ አብይ አህመድ ከስልጣን ወርዶ ጊዜያዊ የሲቪል አስተዳደር እንዲቋቋምና አዲስ ምርጫ እንዲደረግ ጥሪ ማድረጉ ያገዛዙን ደጋፊዎች ሲያንጫጫ የነበረ ቢሆንም አብይ አህመድ ከዚህ ቀደም 1000 ዓመት ብትዋጉም 4 ኪሎ አትገቡም ሲል የነበረውን 6 ዓመትም ብትዋጉ 4 ኪሎ አትገቡም ወደሚል ዝቅ ያደረገበትና ግራ መጋባቱና ጭንቀቱን ያሳያል በተባለ ንግግር ማግስት ይህንን ውንጀላ ይዞ መውጣቱ በስርዓቱ ላይ ፋኖ እየወሰደ ያለው ወታደራዊ እርምጃ በግልጽ እየተጠናከረ መምጣቱ በአገዛዙ ጭምር ምስክርነት እየተሰጠ መሆኑ ማሳያ ነው ተብለዋል። ታላቅ የገቢ ማሰባሰቢያ መርሃ ግብርና ውይይት በላስ ቬጋስ ከተማ። በአማራ ህዝብ ላይ በግፍ በፋሺስቱ አብይ አህመድ አገዛዝ የተከፈተውን ጦርነት ተከትሎ ህዝቡን ከጨርሶ መጥፋት ራሱን ለመከላከል በፋኖ ልጆቹ ከፍተኛ ተጋድሎ እያደረገ ቢሆንም አማራን በጥይት በድሮን በከባድ መሳሪያ ብቻ ሳይሆን ረሃብን እንደ ጦር መሳሪያ በመጠቀም ጦረኛው የአብይ አገዛዝ ሰብሎችን አውድሞ ክምር አቃጥሎ ጎተራ ዘርፎ ጤና ጣቢያዎችን፣ ትምህርት ቤቶችን ጨምሮ የቻለውን ዘርፎና ያልተሳካለትን አውድሞ ከፍተኛ ማህበራዊ ቀውስ ለማስከተል እየሰራ ይገኛል። አራቱ የፋኖ አደረጃጀቶች በተቆጣጠሯቸው ነጻ አካባቢዎች የህይወት መስዋዕትነት እየከፈሉ ህዝባቸውን ለመታደግ ከሚያደርጉት ተጋድሎ በተጨማሪ የሰብአዊ ድጋፍ ጥሪ እንዲደረግ የአማራ ፋኖ በሸዋ፣ የአማራ ፋኖ አንድነት በጎንደር፣ የአማራ ፋኖ ጎጃምና የአማራ ፋኖ በወሎ ቤተ አማራ ያቋቋሙት ጊዜያዊ የሰብአዊ ድጋፍ አሰባሳቢ ኮሚቴ በየአካባቢው ካሉ የአማራ ማህበራት ጋር በመተባበር የጠራው የውይይትና የድጋፍ መርሃ ግብር በላስ ቬጋስ በሚካሄደው ታላቅ የድጋፍ ማሰባሰቢያና ውይይት መርሃ ግብር ላይ ረቡዕ ማርች 26 2025 ዓ.ም ከ4 ፒኤም ጀምሮ 2575 ዌስት ዊንድ ሮድ ላይ በሚካሄደው ዝግጅት ላይ ቀሲስ ዲበኩሉ በላይና ረዳት ፕሮፌሰር ትንግርቱ ገብረ ጻዲቅ የሚገኙ ሲሆን በዝግጅቶቹ ላይ በመገኘት በአማራ ህዝብ ላይ የተከፈተውን ጦርነት ተከትሎ የደረሰውን ሰብአዊ ቀውስ ለማገዝ የበኩልዎን አስተዋጽኦ ያድርጉ። የአማራ ማህበር በኔቫዳ በፋኖ ከተወከሉት ጊዜያዊ ሀብት አሰባሳቢ ኮሚቴ ጋር በመተባበር በጎረቤት ሱዳን የተቀሰቀሰው ለ2 ዓመታት የዘለቀው ጦርነት የቀጠለም ሲሆን የሱዳን የመከላከያ ኃይሎች የካርቱምን ቤተ መንግስትም ዛሬ ቢቆጣጠሩም አንዳንድ ቤተሰቦች ግን በህይወት ለመቆየት ሳር እየበሉ መሆናቸው ተሰማ። የሱዳን ጦር ሰራዊት በእንግሊዝኛው ምህጻረ ቃል SAF ካርቱም ከተማ የሚገኘውን የቤተ መንግስቱን በመቆጣጠር በ2 ዓመታት የእርስ በርስ ጦርነት ወሳኝ የተባለውን ድል መቀዳጀቱን የገለጸ ሲሆን የሱዳን መንግስታዊ ቴሌቪዥን ጦሩ ቤተ መንግስቱን ያስለቀቀው ከፈጥኖ ደራሹ ኃይል በእንግሊዝኛው ምህጻረ ቃል RSF መሆኑን ዛሬ ማለዳም አስታውቋል። ፈጥኖ ደራሽም ኃይሉ ቤተ መንግስቱን ጨምሮ የሱዳን በርካታ ሰፈሮችን ለበርካታ ጊዜያት ተቆጣጥሯቸው እንደነበረ አይዘነጋም። በሁለቱ የሱዳን ኃይሎች መካከል ጦርነቱም ከዛሬ 2 ዓመት ግድም ማለትም ከሚያዝያ 7 2015 ዓ.ም ከተቀሰቀሰ በኋላ ቤተ መንግስቱ ወዲያውኑ በፈጥኖ ደራሽ ኃይሉ ቁጥጥር ስር ወድቆ የቆየ ሲሆን ይህ ድል ለሱዳን ጦር ኃይሎች ታላቅ ምርታ እንደሆነ ቢገለጽም ፈጥኖ ደራሽ ኃይሉ የካርቱም ደቡባዊ ክፍልን እና በዋና ከተማይቱም ተጎራባችም የሆነችው ሁለተኛዋን ከተማ ኦምዱርማንን መካከል ያሉ ቦታዎችንም አሁንም እንደተቆጣጠረ መሆኑም ታውቋል። 2 ዓመት በተጠጋው የሱዳን የእርስ በርስ ጦርነት በትንሹም ከ28000 ሰዎች በላይ ህይወታቸውን ማጣታቸውን የተባበሩት መንግስታት ድርጅትም ገልጿል። ከ3 ሚሊዮን በላይ ሱዳናውያን ቀያቸውን ለቀውም ተፈናቅለዋል። የሱዳን ጦር ኃይል በዋና ከተማም ካርቱም የሚገኘውን የሪፐብሊካን ቤተ መንግስትን ከተፋላሚዎቹ የነጠቀ ሲሆን በዋና ከተማም ወደ 2 ዓመታት ያህል ሲካሄድ በቆየው በዚህ ጦርነትም ተፋላሚ ፈጥኖ ደራሽም ኃይል የመጨረሻም ጥብቅ ምሽጉ አድርጎ ሲጠበቅበት የቆየውን ቤተ መንግስቱን ዛሬ ለቆ ለመሄድ መገደዱም ታውቋል። የሪፐብሊካኑ ቤተ መንግስቱም በዙሪያው በርካታ ሚኒስትሮች መስሪያ ቤቶች ያሉት ሲሆን እነዚህን ሁሉ የሱዳን የጦር ኃይል መልሶም እጁ ማስገባቱም እንደ ትልቅ ድልም ተቆጥሮለታል። የሱዳን ኃይሎች ቤተ መንግስቱ መቆጣጠራቸውን ካስታወቁም በኋላ በቤተ መንግስቱ ላይ የድሮን ጥቃት የተፈጸመም ሲሆን በዚህም ወታደሮችና በስፍራው ለዘገባም የሄዱ ጋዜጠኞች መገደላቸውም ተሰምቷል። ይህንን በተመለከተም የሱዳን ብሔራዊ
ትግራይ ቴሌቪዥን ጣቢያ ባቀረበው ዘገባ ድሮኖችም የላከው ፈጥኖ ደራሽ ኃይሉ ነው ሲልም ወቅሷል። ለሱዳንን ለሁለት ዓመታትም ደም ያፋሰሰው የእርስ በርስም ጦርነት በቀጠለበት በዚህ ወቅት በርካታ የአገሪቱ ዜጎች ዕለታዊ ህይወታቸውን ለማስቀጠል ሲሉም ሳር ቅጠል እየበሉ መሆናቸውን የተለያዩ መገናኛ ብዙሃን ዘግበዋል። ለዛሬ ያሉን ዜናዎች እነዚህ ናቸው። ዜናውን ስታደምጡ ለቆያችሁ የህብር ሬዲዮ ቤተሰቦችና አድማጮች ምስጋናችን ድረሳችሁ። የህብር ሬዲዮ ኦፊሻል የዩቲዩብ ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ በተጨማሪም የደውል ምልክቱን በመጫን የህብር ሬዲዮ ቤተሰብ እንድትቀላቀሉ በአክብሮት እንጋብዛለን። እንደወትሮ ሁሉ የህብር ሬዲዮ ቤተሰቦች ፕሮግራሞቻችንን ላይክ በማድረግ ሼር በማድረግ አስተያየቶቻችሁን በመስጠት አብሮነታችሁን እንድትገልጹ በአክብሮት እንጠይቃለን። በድጋሚ እናመሰግናለን። ጤና ይስጥልን። ቸር እንቆይ።